ዲቪ ሎተሪ ሜይ 3 ይፋ ሆኗል ውጤቱ። አንድ ሬጉላር ሰው ደረሰው ሲባል የመጀመሪያው ስቴፕ ዲኤስ 260 የሚባል ፎርም አለ። እሱ ፎርም ይሞላና ይላካል። ልክ ኦክቶበር የመጀመሪያው ሳምንት ጀምሮ እንግዲህ ኬዝ ነምበራቸው ቅርብ የሆኑ ሰዎች መቀጠር ይጀምራሉ። ኢንተርቪው በሚገቡበት ሰዓት ምናልባት ከልምድህ ቲፕ ይኖረኝ ይሆን? ሲጠሩ የትምህርት ማስረጃ፣ የልደት ሰርተፊኬት፣ የስራ ልምድ ወረቀታቸውን ይዘው ይሄዳሉ። ጤና ምርመራ አድርገው በሽታ እንደሌለባቸው የሚያስረዳ ማስረጃ ይዘው ይሄዳሉ። ኢንተርቪው ይደረጋል። ብቁ ሆኖ ከተገኙ ቪዛ ይሰጣቸዋል። ያንን ቪዛ በመያዝ ወደ አሜሪካን ሀገር ይገባል። ለስፖንሰር ካነሳሽ ዲቪ የደረሰው ሰው መጀመሪያ ዲኤስ 260 ፎርሙን ከመሙላቱ በፊት ስፖንሰር ያስፈልገዋል። ዲቪ የሚከለከልባቸው ዋና ዋና ምክንያቶች አንደኛው ተላላፊ በሽታ ያለበት ሰው እንዲሄድ አይፈቀድም። ሌላኛው ስህተቶች፣ ስፔሊንግ ስህተቶች፣ የበርዝዴይ ስህተቶች ችግር የለውም አንድ ስፔሊንግ አይደለች እንዴ ምን ትሆናለህ ተብሎ ተደፋፍሮ የሚገባ ሰው አለ። እንደዚህ አይነት ሰዎች ይከለከላሉ። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። 2026 Diversity Visa Lottery. Results now available. እንደሚታወቀው ዲቪ ሎተሪ ሜይ 3 ወጥቷል፣ ይፋ ሆኗል ውጤቱ። ከዛ ተከትሎ ብዙ ነገሮችን ማወቅ ያለብን፣ መጠንቀቅ ያለብን፣ ይሄን እድል እንዳናጣ ቅድሚያ ጥንቃቄ ማድረግ ያለብንን ነገሮች በሰፊው እናነሳለን። ከዛ በፊት ግን ይሄንን ቪዲዮ ብዙዎች ይጠቀሙበታልና ላይክ እንድታደርጉት ስል እንጠይቃለን። ለቤታችን አዲስ የሆናችሁ እንዲሁም ሰብስክራይብ ማድረግን አትርሱ። ላለው እናትዬ ስላየው በድጋሚ ደስ ብሎኛል። ከመጀመሪያ በፊት ኮንግራቹሌሽን፣ ካናዳ መተህ ነበር ለወራቶች ቆይተህ ሄድከው። የመጣኸውም ለትምህርት ነው። አሁን ኢንቨስትመንትና ትራቭል ኮንሰልታንት ሆነሃልና በዛም ኮንግራቹሌሽን ለማለት እፈልጋለሁ። ቴንክ ዩ ሶ ማች ኪዲሻ፣ ስለጋበሽኝ በጣም አመሰግናለሁ። ናትናኤል እባላለሁ። ቢዝነስ ዓለም ውስጥ ከገባሁኝ ከረዥም ጊዜዎች ተቆጥሯል። አሁን እያረጀሁ ነው መሰለኝ፣ እድሜ ራሱ እየጠፋኝ ነው። አሁን በዋነኝነት የኢንቨስትመንት እና የትራቭል አድቫይዘሪ ስራ ላይ ነው የሚገኘው። ከዛ በተጨማሪ ደግሞ ኢትዮጵያ ውስጥ ካሉ ጥቂት ICF ሰርቲፋይድ የሆኑ ኢንተርናሽናል ኤጁኬሽን ኮንሰልታንቶች መሃል አንዱ ነኝ። ዋን ስቶፕ ትራቭል ይባላል የኛ ድርጅት። ከዚህ በፊት የመጡትን ጥያቄዎች ለመመለስ ሞክረናል። ብዙ ሰዎችም የወደዷቸው ይመስለናል። አሁንም ግልጽ በሆነ አማርኛ የምናውቀውን በደንብ እናካፍላለን። ያ እውነት ነው። በጣም ነው የማመሰግነው ናትሻ። በመጀመሪያ ደረጃ ያው እንደምታውቀው በተለምዶ ኤጀንሲ ኢትዮጵያ ውስጥ ሲባል ባለፈውም ግልጽ የሆነ ብዙዎችን ሴቭ የሚያደርግ ፕሮግራም ነው የሰራ ነው። ዛሬም ደግሞ ገናኘና ስለ ዲቪ ሎተሪ ነው። እንደሚታወቀው ያ ዲቪ ሎተሪ ወጥቷል። ሁሉንም እንደው ከመግባቴ በፊት እንኳን ደስ አላችሁ ለአሸናፊዎች ኮንግራቹሌሽን ማለት ፈልጋለሁ። ነገር ግን አሸነፉ ድሮ ዲቪ ሎተሪ ወጣላቸው ሲባል አሜሪካ ሄዱ ነበር የሚመስለን። ነገር ግን ብዙ ጣጣ ይዞ እንደሚመጣ ልክ ከጥሩ ዜናው በኋላ ጭንቀት፣ ብዙ ጥያቄ ይዞ እንደሚመጣ ነው የተመለከትኩት። ለምን አሸናፊዎች አሸነፍን ሲሉ ሰው ተከትሎ ኮንግራቹሌሽን ይላቸዋል። እነሱ ግን እንዴት ነው የምሆነው? ስፔሊንግ ስህተት አለ፣ ባለትዳር ሆኜ ሲንግል ብዬ ነው የሞላሁት። አንዳንዱ እንደ ቀልድ ሁሉ ሞልቶ የደረሰው ሰው አለ እና አሁን ወደ ጭንቀት የገባና እሱን ወደሚያልሟት ታላቂቷ አሜሪካ እንዲደርሱ ሳይሰነካከሉ ብዙ ነገሮችን እናነሳለን እንደ ባለሙያም ብዬ አስባለሁኝ። ምን ትላለህ? ሜይ 3 ነው የወጣው አይደለም? የስ ሜይ 3 እንግዲህ አናውንስ ተደርጓል። እድለኞች እንግዲህ እንኳን ደስ አላችሁ በድጋሚ እኔም ማለት ፈልጋለሁ። ያው የራሱን የቻለ ማህበር ውስጥ ገበያለሽ። በነገራችን ላይ ዲቪ ልክ ካሸነፍሽ በኋላ ራሱን የቻለ ኮሚኒቲ ያለው የቴሌግራም ግሩፖች ይከፈታሉ። ዩቲዩብ ላይ በእንደዚህ አይነት ፕሮሰስ የሄዱ ሰዎችን የራሳቸው ኮሚኒቲዎችም አሏቸው እና እንደዚህ ያለ እንደ ገና አዲስ ነው የሚሆንባቸው ለብዙ ሰዎች ከገቡ በኋላ እና መጀመሪያ እንኳን ደስ አላችሁ። ነገር ግን ያው መንገዱ አላለቀም፣ ገና መጀመሩ ነው። ሪባን ቆርጣችሁ መጀመራችሁ ነው እና ከዚህ በኋላ ደግሞ ምን ያጋጥሟቸዋል የሚለውን ደግሞ ሃይላይቶች እንሰጣቸዋለን። መልካም ናትሻ። እንግዲህ እንዳልነው መልካም ዜና ነው፣ ትልቅ ዜና ነው፣ ብዙዎች የሚመኙት የጸለዩለት ዜና ነው። ነገር ግን ከዚህ በኋላ እሺ ሜይ 3 ውጤት ወጣ። እንደው እስካሁንም ያላዩት ሊኖሩ ይችላሉ። ይሄንን ሲሰሙ ወጣ እንደ የሚሉ አሉ። ገደብስ አለው ወይ? እስከ ሴፕቴምበር 30 ይመስለኛል። ነገር ግን አንተ ልትነግረን ትችላለህ። ገደብ አለው ወይ? ቀኑ ያላዩት እስካሁን ድረስ እንዴትስ ማየት እንዳለባቸው የማያውቁ አሉ። ከሱ ሂደት ጀምሮ ከዛስ በኋላ አንድ ሰው ዲቪ ወጣለት ከዚህ በኋላ ምን ያድርግ? ገደብ የወራት ገደብ የለው።
የ2026 እስከ ጁላይ ድረስ ማየት ይቻላል። ነገር ግን ከዚህ በኋላ የሚመጡ ስቴፖች አሉ እና እነሱ ጋር በጣም የተያያዘ ነው። መች ነው እንደደረሰሽ ያወቅሽው የሚለው ትሄጃለሽ አትሄጂም የሚለውን ዕጣ ፈንታሽን ራሱ ሊወስነው ይችላል። አንድ ሰው መጀመሪያ እንደወጣለት እንዳልወጣለት ለማወቅ ኮንፊርሜሽን ወረቀቷ ታስፈልገዋለች። ዲቪን ሲሞላ ያገኛት መጨረሻ ላይ ማለት ነው። እሷን ኮንፊርሜሽን በመጠቀም ይውጣለት አይውጣለት ወይ ይመረጥ ወይም አይመረጥ መለየት ይችላል፣ ማወቅ ይችላል። ኮንፊርሜሽኑ ከጠፋባቸው ግን ፎርሙን ሲሞሉ የነበረው ኢሜል በመጠቀም ሪከቨር በማድረግ እሷን ማግኘትና ቼክ ማድረግ ይችላሉ እንደ አዲስ ማለት ነው። ዞሮ ዞሮ ግን ቼክ የሚደረግበት ጊዜ ቶሎ ቢሆን ይመከራል። ምክንያቱ ደግሞ ያው አንድ ሰው ዲቪ ወጣለት ስንል ኬዝ ነምበር የሚባል ቁጥር አብሮ አታች ይደረግለታል እድለኛው ሰው ማለት ነው። እንግዲህ አሜሪካ በዲቪ ሎተሪ በአማካኝ ወደ 55,000 ሰው ነው ከዓለም ዙሪያ የሚሄደው። ስለዚህ ይሄም እንግዲህ ኢንተርቪው ይደረጋል። አንድ ሰው ዶክመንትም መረጃም ማስረጃም ያቀርባል። ይሄም ፕሮሰስ የሚጀምረው እንግዲህ ከመጪው ኦክቶበር የመጀመሪያ ሳምንት ጀምሮ ይሄዳል እስከሚቀጥለው ሴፕቴምበር መጨረሻ ድረስ ይቀጥላል ማለት ነው። ስለዚህ የመጀመሪያ ሳምንት የሚገባው ማን ነው፣ የመጀመሪያ ወር የሚገባው ማን ነው፣ ሁለተኛ ወር የሚገባው ማን ነው የሚለው ዲተርሚን የሚደረገው ባላቸው የኬዝ ነምበር ነው። ወይም ሲሰጥሽ አብሮ የሚወጣ 2026 ኤኤፍ ይላል ከአፍሪካ ከሆንሽ ማለት ነው። ከዛ 1,000 ቤት ሊሆን ይችላል፣ 2,000 ቤት፣ 20,000 ቤት፣ 30,000 ቤት ሊሆን ይችላል። ቁጥር ይኖርሻል። the earlier the better ማለት ነው። የመጀመሪያዎቹ ላይ ያሉ ሰዎች ከነሱ ነው የሚጀመረው ማለት ነው። ስለዚህ ቀድሞ ቼክ ቢያደርግ አንድ ሰው የሚከተላቸው ስቴፖች ስላሉ የኢንተርቪው ቀን ከመድረሱ በፊት መደረግ ያለባቸውን ነገሮች ለመጨረስ ይበጀዋል። በኋላ ላይ ቢያየውና ቢያገኝ መንገዶች አሉ፣ ግን እሱ ኤክሰፕሽን ነው፣ በኋላ እናወራበታለን። አንድ ሬጉላር ሰው ደረሰው ሲባል ምን ምን ስቴፖችን ይከተላል የሚለው ኢምፖርታንት ይመስለኛል። የመጀመሪያው ስቴፕ ዲኤስ 260 የሚባል ፎርም አለ። እሱ ፎርም ይሞላና ይላካል። እዚህ ፎርም ላይ እንግዲህ ስለ ሰውየው ብዙ ባክግራውንዶችን መረጃ ይጠይቃል። ማስረጃ ሳይሆን መረጃ ይጠይቃል። ከአድራሻ ጀምሮ ስም፣ የድሮ የስም ለውጥ ካለ፣ የትምህርት ደረጃ፣ የስራ ልምዶች በደንብ ዲቴይልድ በሆነ መንገድ ይጠይቃል ይሄ ፎርም። ይሄን ፎርም ሞልቶ ማስገባት ያስፈልጋል ማለት ነው። መች ነው ማስገባት ያለብኝ ብሎ ካሰበ አንድ ሰው ቶሎ ማስገባት ሁሌ ይመከራል። ግን ኤክሰፕሽኖች አሉ፣ ቶሎ ባያስገቡ የሚመከሩ ሰዎች። እንዳልኩሽ ምሳሌ ነው እንግዲህ ይሄንን የሚሰሙ አድማጮቻችን ቁጥር በየአመቱ ሊቀያየር ስለሚችል ይሄንን አሁን የምናገረውን ቁጥር እንደ ፋክት ወስደውት በቃ እንዲህ ተብሏል እንዳይሉ አደራ እላለሁ። ከአንድ ጀምሮ እስከ 35,000 እስከ 40,000 ቁጥር ሊደርሰው ይችላል አንድ ሰው ኬዝ ነምበሩ ማለት ነው። ዲቪ ከወጣለት በኋላ ሲያየው ቁጥሩ 2026 ኤኤፍ ብሎ ቁጥሩ 1 ብሎ ሊጀምር ይችላል፣ ወይም ደግሞ 40,000 ሊሆን ይችላል። በጣም ከራቀ ያለ መግባት እድል አለው ኤምባሲ። ይሄ ሰው ዲኤስ 260ውን ቀድሞ መሙላቱ ከጥቅሙ ጉዳቱ ነው የሚያመዝነው ከልምድ አንፃር። ለምን? የአሜሪካ ቪዛ ሁለት አይነት ቪዛዎች አሉ፣ ኢሚግራንት ቪዛ እና ነን ኢሚግራንት ቪዛ ይባላል በካታጎሪ ማለት ነው። የዲቪ ሎተሪ የኢሚግራንት ቪዛ ነው። ሎተሪው ላይ መሳተፍ ኃጢአት የለውም። ሎተሪው ደርሶሽ ዲኤስ 260 የሚባለውን ፎርም ከሞላሽ በኋላ እና ከላክሽ በኋላ ግን አሜሪካ ጠቅልለሽ ለመሄድ ፍላጎት እንዳለሽ አሳይተሻል። ሳይደርስሽ ቀርቶ ኬዝ ነበርሽ ሩቅ ሆኖ ኤምባሲ ሳትገቢ ቀርተሽ አለፈን በልና ከዛ በኋላ የቪዚተር ቪዛ፣ የትምህርት ቪዛ እና የትኛውም የነን ኢሚግራንት ቪዛዎች ብትጠይቂ ቪዛ የማግኘት እድልሽ በጣም 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 ዝቅተኛ ነው የሚሆነው። ምክንያቱም ጠቅልሎ የመግባት ፍላጎት እንዳለሽ ቀድመሽ ስላሳወቅሽ ማለት ነው። ስለዚህ ኬዝ ነምበሩ ሩቅ የሆነ ሰው ቆም ብሎ ቢያስብበት ይመክራል። ከዛ ውጭ ግን ሬጉላር ቁጥር ያላቸው ሰዎች ዲኤስ 260ቸውን ሞልተው ይልካሉ። ይሄን ፕሮሰስ የሚያደርግ ተቋም አለ፣ ኬሲሲ ይባላል። ይሄን ፕሮሰስ ያደርግላቸዋል። ልክ ኦክቶበር የመጀመሪያው ሳምንት ጀምሮ እንግዲህ ኬዝ ነምበራቸው ቅርብ የሆኑ ሰዎች መቀጠር ይጀምራሉ ማለት ነው። ቪዛ ቡሌትን የሚባል ነገር አለ። እንግዲህ አሁን የማወራቸው ቃላቶች ለደረሰው ሰው እንግዳ አይሆኑም እየተዋወቀው በሄደ ቁጥር ማለት ነው። ቪዛ ቡሌትን ማለት የአሜሪካ ኤምባሲ ፕሮሰስ የሚያደርጋቸውን የኬዝ ነምበሮች ቁጥር በየወሩ ያሳውቃል። ከዚህ ቁጥር ኬዝ ነምበር እስከዚህ ኬዝ ነምበር ያሉ በዚህ ወር ልንጠራቸው እንችላለን እያለ ቀድሞ ያሳውቃል ማለት ነው። ስለዚህ እቺን አሁን በቃ እንደ ፌስቡክ ወይ እንደ ኢንስታግራም ነው የሚያዩት እቺን ፔጅ።
ምክንያቱም የኔ ኬዝ መቼ ከረንት ይሆናል ብለው በጉጉት የሚጠብቁት ስለሚሆን ፍሪኩዌንትሊ ቼክ ያደርጉታል። የራሱ የዩኤስ ኤምባሲ ገጽ ላይ የሚገኝ አንድ ክፍል ነው፣ ቪዛ ቡሌትን ይባላል። ስለዚህ ይጠብቃሉ የቀጠሮ ቀን እስኪሰጣቸው ማለት ነው። የመጀመሪያ ወር ሊሆን ይችላል፣ 3ኛ ወር፣ 6ኛ ወር፣ 9ኛ ወር ላይ ሊጠሩ ይችላሉ እንደ ቁጥራቸው። ሲጠሩ የመጀመሪያ ያስገቡት መረጃ አለ ብለናል አይደለ? በዲኤስ 260 አሁን ማስረጃውን ይዞ ይቀርባሉ ማለት ነው። ትምህርት ይሄ ነው ብለው ነበር፣ የትምህርት ማስረጃ ይቀርባል። ልደቴ በዚህ ቀን ነው ብለው ነበረ፣ የልደት ወረቀታቸው የልደት ሰርተፊኬታቸው ይቀርባል። አድራሻ እዚህ ነበረ ብለው ነበረ፣ የኖሩባቸው አድራሻዎች ለምሳሌ የትምህርት ቤቶቻቸው ወረቀት አድራሻው ከኖሩበት አድራሻ ጋር ማች ማድረግ አለበት። እዚህ ቦታ ሰርቻለሁ ብለው የስራ ልምዳቸውን ተናግረው ነበር፣ የስራ ልምድ ወረቀታቸውን ይዘው ይሄዳሉ። ምንም አይነት ተላላፊ በሽታ የለብኝም ብለው ነበረ፣ ጤና ምርመራ አድርገው በሽታ እንደሌለባቸው የሚያስረዳ ማስረጃ ይዘው ይሄዳሉ። ወንጀል ሰርቼ አላቅም ብለው ነበረ፣ ከፖሊስ አሻራ ሰጠው ከወንጀል ነፃ መሆናቸው የሚያረጋግጥ ወረቀት ይዘው ይሄዳሉ። ይሄና መሰል ዶክመንቶችን ይዘው የኢንተርቪው ቀናቸው ላይ በአሜሪካ ኤምባሲ ይገኛሉ። እያለ እሱን ከፍለው ፕሮሰስ ይደረጋል ማለት ነው። ኢንተርቪው ይደረጋል። ብቁ ሆኖ ከተገኙ ቪዛ ይሰጣቸዋል። ያንን ቪዛ በመያዝ ወደ አሜሪካን ሀገር ይገባሉ። ግሪን ካርዳቸው በፖስታ አድራሻቸው ይመጣላቸዋል። የአሜሪካ ቋሚ ነዋሪ ሆነው ኑሯቸውን ይመሰረታሉ ማለት ነው። በግርድፉ አንድ ቪዛ የደረሰው ሰው በዚህ ነው የሚያልፈው ማለት ነው። መልካም ናቻ፣ እናመሰግናለን። ከዚህ በመቀጠል ግን የራሳቸው ደግሞ ስፖንሰርን ጨምሮ ሰርፕራይዝ የሚያደርጉ አብረው የሚመጡ ፊዎችም ይኖራሉ፣ የተለያዩ ነገሮች አሉና እሱንም ጨምረህ ብትነግረን። ዲቪ መሙላት ያው ነፃ ነው፣ ምንም አይነት ክፍያ የለውም። የአሜሪካ መንግስት ክፍያ አይቀበልም። ነገር ግን ደርሶት አንድ ሰው ኤምባሲ በሚገባበት ጊዜ የፕሮሰሲንግ ክፍያ የኢሚግራንት ቪዛ ፕሮሰሲንግ ክፍያ $330 በወቅቱ ባለው ምንዛሬ በኢትዮጵያ ብር ኤምባሲ ውስጥ ነው ክፍያው የሚደረገው። ውጭ የሚደረግ ማንኛውም አይነት ክፍያ የለም፣ ዲቪን ተያይዞ ማለት ነው፣ ይከፈላል። ስለ ስፖንሰር ካነሳሽ እንግዲህ ዲቪ የደረሰው ሰው መጀመሪያ ዲኤስ 260 ፎርም ይሞላል ብለናል አይደለም? እሱን ፎርም ሲሞላ አሜሪካ ስትሄድ የት ነው የምታርፈው የሚል ጥያቄ አለ። ስፖንሰር ማለት እሱ ነው። ስለዚህ ዲኤስ 260 ፎርሙን ከመሙላቱ በፊት ስፖንሰር ያስፈልገዋል። የአሜሪካ ቋሚ ነዋሪ የሆነ ወይም ዜጋ የሆነ ሰው ያስፈልገዋል። ስፖንሰር ሲባል ያው ከኪስ ገንዘብ አውጥቶ የሚልክለት ነገር የለም። ቪዛ ተሰጥቶት አሜሪካ ሲደርስ ጎዳና ላይ እንዳያድር ነው። ይህ ሰውዬ የሚያውቀው ሰው ያስፈልገዋል። እዛ ተጠግቶ ትንሽ ቀናት ትንሽ ሳምንታት ቆይቶ ግሪን ካርዱ የወርክ ፐርሚቱ ከደረሰው በኋላ ወጥቶ ስራ ፈልጎ ራሱን ችሎ ይንቀሳቀሳል። እቺ የትራንዚሽን ፔሪዷ ላይ እንዳይቸገር የሚያግዘው ሰው የሚያውቀው ሰው ያስፈልገዋል። ስለዚህ ይሄ የሚያውቀው ሰው እንዳይቸግረው የሚያግዘው ሰው አንደኛ የአሜሪካ ቋሚ ነዋሪ ወይም ዜጋ መሆን አለበት። እንደ ምክር ደግሞ እኔ ወንጀል ያልሰራ ሰው ቢሆን፣ ስፖንሰር አድራጊው በመንግስት እርዳታ የማይኖር ሰው ቢሆን፣ ያልታሰረ ወይም ሐኪም ቤት ያልተኛ ሰው ቢሆን ይመከራል። እነዚህን ተያይዞ የሚመጡ ጣጣዎች ስላሉ ወደኋላ ማለት ነው። መልካም። እጣው ከወጣላቸው በኋላ ነገር ግን ሳያዩ የሚዘናጉ ጊዜው ያለፈባቸው ሰዎች ይኖራሉ። የሚመከር ባይሆንም መዘናጋቱ ግን ያጋጥማል እና አንዳንድ ጊዜ በህመም ምክንያት ሊሆን ይችላል። ኤክሴፕሽናል የሆኑ ነገሮች ካሉ እሱ እንድትጠቁመን። ያው ዲቪ እንደደረሰሽ የ2026 የዲቪ ፕሮሰሲንግ እስከ ሴፕቴምበር 30 የአሁኑ ሴፕቴምበር 30 ሳይሆን የ2026 ሴፕቴምበር 30 ድረስ ነው ፕሮሰስ የሚደረገው። እስከ ጁላይ ድረስ ምናምን ሊያዩት ይችላሉ። አይመከርም እንዳልኩሽ፣ በየትኛውም እንትን ተቀባይነት አይኖረው። ምክንያቱም ዲቪ ደርሶት በጣም ቆይቶ ካየው በኋላ ዲኤስ 260ን ስቲል እንዲሞላ ይፈቀድለታል። ግን ዲኤስ 260 ከተላከ በኋላ ፕሮሰስ መደረግ አለበት። ፕሮሰስ ከተደረገ በኋላ ደግሞ ቀጠሮ መያዝ አለበት፣ ወይም ኤምባሲ ቀጠሮ ሊሰጠው ይችላል። በጣም በቆየ ቁጥር አንድ ሰው ዲቪውን ሳያየው ጥቂት ሳምንታት ወይም ጥቂት ወራት ቀርቶት ዲስከቨር ቢያደርገው መሞከር ይችላል። ግን ያለመድረስ እድልም አለው። ማለት ፎርሙ ሞልቶ ፎርሙ ፕሮሰስ ላይ ይደረግለት ይችላል። ሁለተኛ ደግሞ ፕሮሰስም ተደርጎለት ቀጠሮ ሳይሰጠውም ሴፕቴምበር ልትሻገር ትችላለች። እዚህ ጋር ማወቅ ያለብን ዋና ፖይንት ዲቪ በምንም ተአምር ወደሚቀጥለው ዓመት አይተላለፍም። 2025 የደረሰው ሰው 2025 ላይ ነው የሚሄደው። 2026 የደረሰው 2026 አንድም ቀን ብትሆን አይተላለፍም። በኮቪድ ጊዜ አይተነዋል። እድለኞች ምንም አይነት ጥፋት አላጠፉም። ያለነሱ ጥፋት ኤምባሲው ዝግ ስለነበረ ፕሮሰስ አልተደረገላቸውም። ነገር ግን ማንንም ሰው ቶለሬት አላደረጉም። ዲቪ እጣ ነው፣ እድል ነው።
ስለዚህ ሰርተ ወይም ከፍለ ያመጣው አይነት አይደለም ነው አቲቲዩዳቸውና ካለፈ ቀጣዩ እድለኛ አለ ድጋሚ ሞክር ነው። ስለዚህ በየትኛውም አይነት ምክንያት አመቱ ካለፈ ዲቪ የደረሰበት አመት ሴፕቴምበር 30 ካለፈ በኋላ በምንም መንገድ ፕሮሰስ አይደረግም። ዲቪ ይደርሰኛል ሳይሉ ዝም ብለው የሚሞሉ ሰዎችና የሚወጣላቸው አሉ። ከዛ በጣም የሚደነግጡ አሉ። የሞሉትን እንኳን የማያስታውሱ ኮፒ የማያስቀሩ ስፔሊንግ ደግሞ ስህተት ያላቸው ካገቡ በኋላ ደግሞ አላገባንም ብለው የሞሉ እነዚህ ነገሮች ብንመለከት ኮመን የሆኑ ስህተቶች አሉና። እሺ ብዙ ናቸው በጣም እንግዲህ ከማያቸው ተነስቼ አንድ በአንድ አንቺን በመሃል የምታስታውሽኝ ካለ ያስታውሽኝ እንሂድ። የመጀመሪያው ስም ላይ ስፔሊንግ ስህተት ይሰራሉ ሰዎች። ያው የኛ የራሳችን አልፋቤት አለን። ስለዚህ አንዳንድ ሰዎች ፋሚሊየር አይደሉም፣ ተደጋግሞ በእንግሊዝኛ ስማቸውን ላይ ጽፉ ይችላሉ። ኦን ዴይ ቱ ዴይ ቤዚስ ስለማያረጉት ዲቪ የሞሉ ጊዜ ፓስፖርታቸው ወይ እጃቸው ላይ የለም። ብዙ ጊዜ የቫውል ስህተት ይኖራል። ያቺን ቫውል ሚስ የማድረግ ወይም የመጨመር ነገር ይኖርና ፎርማቸውን ይልካሉ። እንደ አጋጣሚ ቼክ ሲያደርጉ ደግሞ ደርሷቸዋል። የዚህ ጊዜ ነው የመጀመሪያው ኮመን ስህተት የሚመጣው። ከደረሰ በኋላ የልምድ የሌለው ሰው ምን ችግር አለው አንድ ኢነች ወይም ደግሞ ኦኖ እኮ የተዘለለው ወይም ደግሞ አይነ የቀረችበት ወይም የተጨመረችውና ችግር የለውም የሚላቸው ሰው አለ። ይሄ በጣም አደገኛ ነው። የልደት ቀንና የስም ስፔሊንግ በፍጹም ቶለሬት አይደረግም። ስለዚህ ዲቪ በደረሰባት ስፔሊንግ መሰረት ያሉትን ዶክመንቶች ፓስፖርትን ጨምሮ በሙሉ ማስተካከል ያስፈልጋል። የሚያስቸግራቸው የሚሆነው ማትሪክ መቀየር ነው። ምክንያቱም ትራንስክሪፕትም ይቀየራል፣ ዩኒቨርሲቲም ይቀየራል። ምክንያቱም ፍርድ ቤት ሄዶ ማህበራዊ ፍርድ ቤት በቀላሉ የስፔሊንግ ስህተት እንደነበረ አስረድቶ ዶክመንቶች በዚህኛው ስፔሊንግ እንዲቀየሩላቸው ማንነታቸውን አረጋግጠው ወረቀት ከወሰዱ በኋላ ዶክመንቶች ብዙዎቹ ይቀየራሉ። የልደት ሰርቲፊኬት ይቀየራል። የልደት ሰርቲፊኬት ከተቀየረ ፓስፖርት ይቀየራል። ሃይስኩላቸው ሄዶ ትራንስክሪፕታቸውን፣ ዩኒቨርሲቲ ወይም ኮሌጃቸው ሄዶ የትምህርት ማስረጃቸውን መቀየር ይችላሉ። ብዙ ጊዜ ቻሌንጅ ሲገጥማቸው ማየው ማትሪክ ላይ ነው። ወረቀት የለም የሚባል ነገር አለ። የ10ኛ ክፍል ወይ 12ኛ ክፍል ማትሪካቸው ላይ እሱ ቻሌንጅ ይገጥማቸዋል። ከተቻለና እሺ ካሏቸው ማስቀየር፣ ካልሆነ ግን ኤምባሲ ሲገቡ የፍርድ ቤት ስፔሊንግ ስህተት እንደነበረ የሚገልጽ ማስረጃቸውን አስተርጉመው በውልና ማስረጃ አረጋግጠው አብሮ ይዘው ይገባሉ ማለት ነው ኤምባሲ ሲገቡ። ይሄ መጀመሪያው ፍሪኩዌንትሊ ከማያቸው ስህተቶች ስፔሊንግ ነች። ነገር ግን ችላ ልትባል አይገባም። ሲንግል የነበረ ሰው ዲቪ ከሞላ በኋላ ሊያገባ ይችላል፣ መብት አለው። ምክንያቱም ዲቪ ሞልቻለሁ ብሎ እጮኛ የነበረው ወይም ጓደኛ የነበረው ሰው ከማግባት ወደኋላ አይልም። ስለዚህ ሊያገባ ይችላል። ነገር ግን ዲቪ ሲሞላ ሲንግል ነው። አሁን ሲደርሰው ደግሞ ሜሪድ ነኝ ብሎ ለሱም ለባለቤቱም ዲኤስ 260 ፎርም ሞልቶ ልኮ ኤምባሲ ቀን ቀጠሮ ደርሶት ለኢንተርቪው ሲገቡ ሬጉላር እድለኞች ከሚጠየቁት ጥያቄዎች ጠንከር ያለ ጥያቄ ይገጥማቸዋል። ምንድነው የሚገጥማቸው? ሰዎች በገንዘብም ተታለው ያላገቡትን ሰው አግብቻለሁ ብለው ይዘው ሊሄዱ ይችላሉ። ኤምባሲው ይሄንን ያውቃል። ስለዚህ ነጣጥሎ መጠየቅ ይኖራል። በጣም ቀላል የሚመስሉ ግን አብሮ ለማይኖር የእውነተኛ ትዳር ውስጥ ለሌለ ሰው የሚከብዱ አይነት ጥያቄዎች ይጠየቃሉ። የዛኔ በቀላሉ ይያዛሉ። የቤታቸውን ቀለም ሊሆን ይችላል፣ የበሩን አቅጣጫ፣ በየት ሳይድ ነው የምትተኛው፣ ከአልጋችሁ ጎን ምን ምስል አለ፣ እንደዚህ አይነት በቃ አብሮ የሚኖር ሰው ብቻ ሊያውቃቸው የሚችላቸው አይነት ጥያቄዎች ይጠየቁና ይያዛሉ። ትክክለኛ ጓደኛ ኖራው ሲንግል ሆኖ ሞልቶ ከዛ በኋላ አግብቷት ከነበረ ግን የጋብቻ ሰርተፍኬቱም ላይ ያለው ቀን የሚያሳየው ከዲቪ ከተሞላበት ቀን በኋላ እንደተጋቡ ነው የሚያሳየው። ስለዚህ ምንም ችግር የለው። ነገር ግን እንዲሁ ዝም ብሎ የውሸት ጋብቻ ከሆነ መጣጣው ብዙ ነው። ሁለቱም የመከልከል እድላቸው ሰፊ ነው። መልካም። በዚሁ የተያያዘ ደግሞ ባለትዳር ሆነው ነገር ግን ሲንግል ብለው የሚሞሉ አሉ። ባለትዳር ሆኖ ሲንግል ብሎ ከሞላ ይሄ ክሊር ሚስ ሪፕሬዘንቴሽን ይባላል። የዲቪው ግርጌ ላይ ምን ይላል? የሞላውት ነገር በሙሉ እውነተኛ እንደሆነ በዚህ ዲጂታል ሲግኒቸር ያረጋግጣለሁ ብለሽ ነው የሞላሹ። ስለዚህ አግብቼ ነበርና ረሳዋት ሚስቴን አይሰራም። ይሄ በፍጹም ተቀባይነት የለውምና ኤምባሲ ሲሄድ 221 ጂ የሚባል አንቀጽ አለ። በሚስ ሪፕሬዘንቴሽን ወይም በማታለል ወይም በማጭበርበር ወይም መረጃን አሳስቶ በመስጠት ምክንያት ይከለከላል። ምንም ጥርጥር የለውም።
እንዲሁም በጣም በቅርብ ከማስታውሰው ኬዝ ተነስቼ ልንገርሽ። በጣም ልብ የሚሰብር ኬዝ አለ። ልጅ መርሳት። የራስን ልጅ ላይረሳ ይቻላል አንዳንዴ። ለምሳሌ ሁለት ሰዎች እንግዲህ በትዳር ከተጣመሩ በኋላ የበፊት ልጅ ሊኖራቸው ይችላል። ስለዚህ ዲቪውን ሲሞሉ የበፊት ወይም ከባል ወይም ከሚስት ወገን የነበሩ የድሮ ልጆች አልተሞሉም ነበር። መሞላት ግን አለባቸው በህጉ መሰረት። ያጋጠመ ሪል ኬዝ ነው የምነግርሽ። ሰው ተዘነጋ ወይም አልፈለጉም ነበር፣ አልሞሉም። ዲቪ ከደረሳቸው በኋላ ግን ማካተት ፈለጉ፣ የድሮ ልጆችን ማለት ነው። ስለዚህ ባል ጋር አይኖርም ነበረ ልጅ፣ ከእናቱ ጋር ነበር የሚኖረው። ባል አዲስ ትዳር ውስጥ ገብቷል። ከአዲስ ትዳር ያፈራቸው ልጆች አሉ። እነሱ በሙሉ ዲቪ ውስጥ ተሞልተዋል። ልክ ዲኤስ 260 ሲሞሉ የበፊት ልጁን ማጠቃለል ፈለገ። ፎርሙን ሞሉና ገቡ። ያው ሁሉም ተከለከሉ። በጣም ብዙ ርቀት ሄደዋል ለማስተካከል፣ ግን አልተሳካላቸው። ስለዚህ ያቺ ፎርም፣ የመጀመሪያዋ ፎርም በሲግኒቸር ያረጋግጣለሁ አልዋሸሁም ብሎ የተሞላ ነገር በኋላ ምንም አይነት ኤክስኪውዝ ተቀባይ ፎቶ ስላላገኘው ነው ልጄን የረሳሁት የሚል ሰው አለ። ዩኒቨርሲቲ ሄዶ ነበር ልጄ፣ ወይ ከኔ ጋር አይኖርም ነበረ ልጄ፣ እንደዚህ አይነት ነገር አለ። እንኳን ሚስቴን ረሳው ቀርቶ ለማለት። ስለዚህ እንደዚህ አይነት ነገሮች ተቀባይነት የላቸው። መፋታት ግን ያው ያለ ነው። እቺ ካለ በዶክመንት የሚረጋገጥ ነገር ምንም ችግር የለው እና በኋላ ኢንተርቪው ላይም ያንን ነገር ሲጠየቁ በደንብ ማስረዳት የሚችሉ እስከሆነ ድረስ የሚመጣ ችግር የለም። ነገር ግን እንደዚህ አይነት ውሸቶች በቀላሉ ይያዛሉ። ሲያዙም ደግሞ ብዙ ጊዜ ምህረት ሲያደርጉ አይታይም፣ ወይም አንደርስታንድ ሲያደርጉ አይታይም። ሌላም ታስታውሳቸው ካሉ እስቲ ስህተቶች ከሚሰሩት። ዲቪ የሚከለከልባቸው ዋና ዋና ምክንያቶች አንደኛው የጤና ነው። ተላላፊ በሽታ ያለበት ሰው እንዲሄድ አይፈቀድም። ምክንያቱም ለፐብሊክ ሄልዝ ትሬት ይሆናል ወይም አደጋ ይሆናል ተብሎ ስለሚታሰብ። ባራክ ኦባማ ስልጣን ላይ በነበሩበት ጊዜ HIV ኤድስን ከዚህ ዝርዝር ውስጥ አውጥተውታል። ስለዚህ እሱ ያለባቸው ሰዎች ስጋት ሊኖራቸው አይገባ። ነገር ግን ሄፓታይተስ ያለባቸው ሰዎች፣ የሳምባ በሽታዎች ስፔሻሊ ቲቢ አይነት በሽታዎች ያሉባቸው ሰዎች ሲከለከሉ አስተውላለሁ። እቺ የሳምባ ነገር በጣም ፍሪኩዌንት ነው። ይገርመኛል ራሱ ማለት ታመው እንደነበር ራሱ ማያውቁ ሰዎች አሉ። ለዚህ ምርመራ ጊዜ ሲሄዱ ፊገር አውት የሚያደርጉት ማለት ነው። ሳምባችሁ ላይ ምልክት ይታያል ተብለው የካልቸር ምርመራ ያስፈልጋል ተብለው ረዥም ወር ይቀጠራሉ። ያ ነገር ፖዚቲቭ ሆኖ ይመጣና ተከልክለው ሲቀሩ አስተውላሉ። ስለዚህ ዲቪ የደረሰው ሰው እንደኔ የሚዋጡ መድኃኒቶችም ስላሉት የተወሰኑ ማለት ነው ሰፕረስ የሚያደርጉት ወይም ደግሞ የካልቸር ሪዛልቱን ቀድሞ አሰርቶ ውጤቱን ማወቅ ስለሚችል ኬዝ ነምበሩ ከረንት ሆኖ ኢንተርቪው እስኪጠራ ከመጠበቅ ይልቅ የሚጠራጠረው ነገር ካለ የጤና ምርመራ ቢያደርግ አሪፍ ሊሆንለት ይችላል። ቀድሞ መዘጋጀት የሚቻለው የማይድኑ ነገሮች አሉ፣ ግን የሚስተካከሉ ነገሮች ካሉ እድሉን ቢያንስ ያገኛል፣ ፋይቲንግ ቻንስ ይኖረዋል። ሁለተኛ ያው በፖሊስ አሻራ፣ ይሄ ሬር ነው ብዙ አይደለም የሚከሰተው፣ ግን የፖሊስ አሻራ ሲሰጡ በወንጀል የሚፈለጉ ሰዎች ከሆኑ የፍትሐ ብሔር ነገሮች ብዙ ጊዜ ይታለፋሉ። ነገር ግን የወንጀል ክሶች ከነበሩባቸው እሱ ዲኤስ 260 ላይ ከሚሞሉት ነገር ጋር ስለሚጋጭ ያስከለክላቸዋል። ሶስተኛውና በጣም ፍሪኩዌንትሊ ሰዎች የሚከለከሉበት የትምህርት ማስረጃ ነው። የትምህርት ማስረጃ ይህ 10ኛ ክፍል የሚባል አሰራር ነበር፣ አሁን ቀርቷል። ሰዎች ከ10ኛ ክፍል ያቆማሉ፣ ዲፕሎም ይማራሉ፣ ከዲፕሎም ዲግሪ ይማራሉ። ሶስቱም አይነት ሰው ሊደርሰው ይችላል። 10ኛ ክፍል ትምህርት ያቆመም ሊደርሰው ይችላል። 10ኛ ክፍል ጨርሶ ዲፕሎም ያለውም ሰው ሊደርሰው ይችላል። 10ኛ ክፍል ጨርሶ ዲግሪ ያለውም ሰው ሊደርሰው ይችላል። ሶስቱም ካታጎሪዎች በጣም ሲቸገሩና ሲከለከሉ አስተውላል። ምክንያቱም የ12 ዓመት የመሰረታዊ ትምህርት ያገኘ ሰው ይላል፣ ወይም ደግሞ ኮምፐንሴት የሚያደርገው የትምህርት የስራ ልምድና የትምህርት ባክግራውንድ ይላል እና እሱም ፕሩቭ ለማድረግ ራሱን ችሎ ሌሎች መንገዶች አሉት። የጆብ ሊስት ካታጎሪዎች አሉ። መከራቸውን ነው ብቻ የሚያዩት። በትምህርት ማስረጃ የሚቸገሩ ሰዎች አስተውላሉ። ሌላኛው ስህተቶች፣ ስፔሊንግ ስህተቶች፣ የበርዝዴይ ስህተቶች። በሀበሻ ልደት ቀኑን የሚሞላ ሰው አለ። ስፔሊንግ ተሳስቶ ችግር የለውም አንድ ስፔሊንግ አይደለች እንደ ምን ትሆናለህ ተብሎ ተደፋፍሮ የሚገባ ሰው አለ። እንደዚህ አይነት ሰዎች ይከለከላሉ። ሌላኛው የመጨረሻው ፖይንት የሚሆነው አሜሪካ መንግስት በርደን ይሆናል ወይም ሸክም ይሆናል ተብሎ የሚታሰብም ሰው ይከለከላል። ለምሳሌ ኢንተርቪው ቀን የአእምሮ እክል ያለበት ሰው ነው እንበልና ዲቪ የደረሰው ትምህርት ግን ጨርሷል 12ኛ ክፍል እንበል። ለምሳሌ ጤና ሲመረመር ተላላፊ በሽታ የለበትም። የአእምሮ በሽታ ተላላፊ በሽታ አይደለም። ሁሉም የአእምሮ በሽታዎች እያልኩ አይደለም፣ ግን መሰረታዊ ኮሚኒኬሽን እንኳን ማድረግ የማይችል ሰው አለ አይደለ? በጣም ሊያስቸግር የሚችል ሰው አይነት ሰው ቢሆን የኢንተርቪው ቀን ሲደርስ ከኦፊሰሩ ጋር በሚያደርገው ንግግር አይቶ ይህ ሰውዬ
ብቻውን ለመኖር የሚችል ሰው አይመስልም። ሄዶም የፐብሊክ ሪሶርስን ሊጠቀም የሚችል ሰው ነው ብሎ ካመነ ሊከለክለው ይችላል። ሌላኛው ይሄ እዚህ ምን ላይ ይስተዋላል? ይሄ ደግሞ ስፖንሰር አለ ብለናል አይደለ? ስፖንሰሩ በመንግስት እርዳታ ድጎማ የሚኖር የነበረ ሰው፣ ተደጋጋሚ ወንጀል ሲሰራ የነበረ ሰው፣ ወይም ደግሞ ለረዥም ዓመት ህመም ላይ የነበረ ሰው አይነት ሲሆን ይህም ሰው የሚሄደው ሰው የስፖንሰሩን ፈለግ ይከተላል አይነት ስጋት ተሰምቷቸው ሲያስቀሯቸው ወይም ሲከለክላቸው ይስተዋላል። እና እነዚህ በጣም ፍሪኩዌንትሊ ሰዎች የሚከለከሉባቸው ምክንያቶች ናቸው ዲቪ ከደረሳቸው በኋላ። የኬዝ ነምበሩ ጉዳይ ግን ያው እንዳለ ሆነው ማለት ነው። በጣም ኢንትረስቲንግ የሆነ ነገር ያነሳኸው ቅድም ዲቪ ሎተሪ የሞሉ ሰዎች ከዛ በኋላ በቪዚቲንግ ወይም ደግሞ በትምህርት በሚሄዱበት ሰዓት ምናልባት እድላቸውን የሚያጠብባቸው አጋጣሚዎች እንደሚፈጠር ነው እና እሱ እንደው ክሊር ለማድረግ አንድ ሰው በትምህርት የሚሄድ ወይም በቪዚቲንግ የሚሄድ እድሉ በጣም ሰፊ ከሆነ ባይሞላ ይመከራል። እርግጠኛ መሆን አይችልም ማንም ሰው እውነት ለመናገር ቪዛ አገኛለሁ ብሎ 100% ማንም ሰው እርግጠኛ መሆን አይችልም፣ ደጋግሞ የሄደ ሰው ራሱ ማለት ነው። ነገር ግን ዲቪ የሚሞላ ሰው አላማው ምንድነው ነው አይደለ? አሜሪካ ቋሚ ነዋሪ መሆን ፍላጎት ስላለው ነው፣ ኃጢአት የለውም። ነገር ግን ቀድሞ መወሰን ይኖርበታል። ልክ አሁን ዲቪ ደረሰው እንበልና አንድ ተማሪ ጎበዝ ተማሪ ነው፣ ከትልልቅ አይቪ ሊግ ዩኒቨርሲቲዎች አክሰፕታንስ አግኝቷል፣ ጥሩ ስኮላርሺፕ ሰጠውታል፣ የመሄድ እድሉ ሰፊ እንደሆነ ያውቃል። 100% ባይሆንም ሰፊ ነው ያለኝ ብሎ ያስባል። ይሄ ሰው ኬዝ ነምበሩ ነው ማተር የሚያደርገው። ኬዝ ነምበሩ ቅርብ ከሆነ ሰየው ዲኤስ 260 ፎርሙን ሞልቶ ያስገባል፣ ዲቪውን ያገኛል፣ ይሄዳል፣ ያሰበውን ትምህርትም ያገኛል፣ ለዛውም በአሜሪካ ቋሚ ነዋሪነት ታስቦለት በጣም ጥሩ ሆነለት ማለት ነው። ነገር ግን ያለ መግባት ቴንደንሲዎች ካሉት፣ ለምሳሌ ኬዝ ነምበሩ በጣም ሩቅ ከሆነ፣ ተላላፊ በሽታዎች ቢኖሩበት፣ እንደዚህ አይነት ቻሌንጂንግ የሆኑ ቪዛውን ሊያስከለክሉ የሚችሉ ኢሹዎች ካሉበት ግን ዲኤስ 260 ፎርሙን መሙላት በቃ ከዚህ በኋላ ነን ኢሚግራንት ቪዛ ወይም ስደተኛ ያልሆነ ቪዛ ሳመለክት ከልክሉኝ እንደማለት ነው ባጭሩ። ምክንያቱም በአሜሪካ በቋሚ ነዋሪነት ሊሄድ እንደሚፈልግ ኖት ኦንሊ ዲቪውን መጀመሪያ እጣ ውስጥ በመግባት ብቻ አይደለም፣ እጣ ውስጥ ገብቶ ከደረሰለት በኋላም ደግሞ ፎርም ሞልቶ ልኳል። በቃ እኔ ፍላጎት አለኝ ወደ እናንተ ለመምጣት ብሎ። ስለዚህ ይህን ፍላጎት ካሳየ በኋላ ሳይሳካለት ከቀረ ወደኋላ ተመልሶ በትምህርት በጉብኝት ዋቴቨር ነን ኢሚግራንት ቪዛ ታይፖች ቢጠይቅ ዜሮ አይደለም፣ 100 እንዳልሆነ ሁሉ ዜሮ አይደለም። በዚህም ኬዝ ግን በጣም ቻሌንጂንግ ይሆንበት። መልካም። ኢንተርቪው በሚገቡበት ሰዓት ምናልባት ከልምድህ ቲፕ ይኖርህ ይሆን መዘጋጀት ያለባቸው? ኢሚግራንት ቪዛ በጣም ቀላል የሚባል ኢንተርቪው ነው ያላቸው። ታምነው ነው የሚጀመሩት። በኮመን ሎ ወይም በላንድ ሎ ነው የሚዳኘው የኢሚግራንት ቪዛ በጠቅላላ። ስለዚህ ኦፊሰሩ ተጠራጥሮ አይደለም የሚጀምረው ብዙ ጊዜ ማለት ነው፣ አለስ የሚያጠራጥር መረጃ ሰጠሽ ካልነበረ በስተቀር። ቅድም እንዳለው አይነት ለምሳሌ ሲንግል ሆነሽ ዲቪ ሞልተሽ ከዛ አግብቻለሁ ስትይ ትንሽ ሊያጠራጥር ይችላል። ግን በሐቀኝነት ሁሉ ነገር ከሄደ ብዙም ቻሌንጅ አይደረግም። 2 3 4 ጥያቄዎች ብቻ ኮመን የሆኑ ጥያቄዎች አሉ የሚጠየቁ፣ እነሱን ነው የሚጠይቋቸው። ለመጀመሪያው ብዙ ጊዜ የሚጠየቁት ስለሚያርፉበት ሰው ነው፣ ሄዶ እንዳይንገላቱ ስለሚፈለግ ማለት ነው። እሱን ይጠይቋቸዋል። ስለ ስራ ልምዳቸው ይጠይቋቸዋል። ስለ ትምህርት መረጃቸው ይጠይቋቸዋል። ትምህርት መረጃቸው ለምሳሌ ሃይስኩል ብቻ የጨረሰ 12ኛ ክፍል የጨረሰ ልጅ ሲገባ የሚጠየቀው ጥያቄ እና ፒኤችዲ ያለው ሰው ሲገባ የሚጠየቀው ጥያቄ ይለያያል። ለሃይስኩሉ ሜቢ ፌቨራይት ሳብጀክት ምን ነበር ሊሆን ይችላል። ማትሪክ ላይ ከፍተኛ እና ዝቅተኛ የመጣው ውጤት ምን ነበር ሊሆን ይችላል። እንዲህ ተራ ጥያቄ ይጠየቃል። የምር ተማሪ ከነበረ ሐሰተኛ መረጃ ይዞ ካልመጣ ሊያውቃቸው የሚችላቸው አይነት ጥያቄዎች። ወይራስ ደግሞ ፒኤችዲ ምናምን ማስተርስ የነበረው ሰው ደግሞ ከሆነ ሪሰርች ምን ላይ ነበር የሰራው ብለው እንዲሁ ዝም ብሎ ለይስሙላ ይዞት የመጣው ማስረጃ እውነተኛ ነው አይደለም የሚለውን በቀላሉ ቼክ ለማድረግ ነው የሚጠይቁት። ከዛ ውጪ ግን እንደ ነን ኢሚግራንት እንደሚያስጨንቅ አይነት የኢንተርቪው ባህል የላቸውም ለኢሚግራንት። መልካም። የደረሳቸውና ነገር ግን ያልተሳካላቸው ሰዎች ድጋሚ መሙላት ይችላሉ አይደል? ለቀጣዩ ይችላሉ። ነገር ግን የተከለከሉበት ምክንያት ማተር ያደርጋል። ለምሳሌ ሐሰተኛ የትምህርት ማስረጃ ይዞ የገባ ሰውዬ ነው እንበልና ሁለተኛም ጊዜ ሲሞላ ቢደርሰው ለውጥ የለውም፣ ስቲል መረጃው አላቸው ከዚህ በፊት አጭበርብሮ ወይም ዋሽቶ እንደነበረ የሚገልጽ። ስለዚህ ያው ድጋሚ መሙላት አለመሙላቱ ምንም ትርጉም የለውም። ነገር ግን አሁን ለምሳሌ በኬዝ ነምበሩ ምክንያት አልሄደም አልደረሰውም እና አልሄደም እንበል፣ ቀጠሮ ቀን ሳይደርስለት ማለት ነው። ይሄ ሰውዬ ግን
ደግሞ ቢሞላ እና ቢደርሰው ቻንስ አለው። ስለዚህ መብት አለው። ስለዚህ የሚቀጥለው የዲቪ ሎተሪ መውጫ ሲደርስ ያው እዚህ ላይ እኛም አናውንስ እናደርጋለን እንደተለመደው የዛኔ መወዳደር ይችላል። መልካም። እኔ ማስታወስ የቻልኳቸው ጥያቄዎች እነዚህ ነበሩ። ነገር ግን አንተ ምናልባት ያላነሳናቸው በዚህ ዙሪያ ሊጠቅም ይችላል ብለህ በዲቪ ዙሪያ ካሉ ብትነግረን ደስ ይለኛል። ዲቪ የደረሰው ሰው በጣም ቶሎ ከሄደ 4-5 ወር ይፈጅበታል። በጣም ቶሎ ከሄደ። በጣም ከዘገየ ደግሞ 1 ዓመት ከ4 ወር፣ 1 ዓመት ከ5 ወር ይቆያል። ስለዚህ ስራ ማቆም፣ ትምህርት ማቆም በጣም ከፍተኛ ችግር ሊያመጣ ይችላል። አሁን እንደጠቀስናቸው የየዓመቱ ዳታ ይለያያል። ግን 40% የማይሄድበት ጊዜ አለ ዲቪ ከደረሳቸው፣ 30%፣ 50% የማይሄዱባቸው ጊዜዎች አሉ። ስለዚህ ትልቅ ላይፍ ዲሲዥን አለመውሰድ ዲቪ ደረሰኝ ብሎ ማለት ነው። ለሰው ማውራቱ ኃጢአት ሆኖ ሳይሆን ብዙ ሰዎች እንደሚሄዱ ካሰቡ በኋላ ለብዙ ሰዎች ይናገራሉ። ያልሄዱ ጊዜ ጫናውን መቋቋም ያቅታቸዋል። እኔ የማስታውሳቸው ከ4ኛ ዓመት የትምህርታቸውን ያቋረጡ፣ ከ3ኛ ዓመት ትምህርታቸውን አቋርጠው ያልሄዱ ማለት ስራቸውን ያቆሙ ጥሩ ተከፋይ ሆነው ግን ስራው ፕሬዠር ስለነበረው ጫና ስለነበረው ዲቪ ከደረሰኝማ ምን አስጨነቀኝ ከዚህ በኋላ ብለው እንደዚህ አይነት ውሳኔዎች ይወስኑና በኋላ ሳይሄዱ ሲቀሩ ጸጸቱም ዲፕሬሽንም ውስጥ የመግባት ነገር ይታይባቸዋል። ስለዚህ አደራ የምንለው ህጎቹን ተከትሎ በስቴፕ ባይ ስቴፕ መሄድ፣ ብዙ የቅርብ ሰው ካወቀ ይበቃል። ለብዙ ሰው አለመናገር፣ ትልቅ የህይወት ውሳኔዎችን አለመወሰን። እንደ አንድ ሪኮመንዴሽን የምሰጣቸው ብሪት ሳይመን የሚባል ሰው አለ። ብሪት ሳይመን በዲቪ ጉዳይ ላይ በጣም 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 እውቀት ያለው ሰው ነው። ራሱ በዲቪ የሄደ እንግሊዛዊ ይመስለኛል ዜግነቱ እና እንደ ቻሪቲ ወርክ በይው ምንም አያስከፍልም። ብሎግ አለው፣ ዌብሳይት አለው፣ ዩቲዩብም አለው። በጣም ኮምፕሊኬትድ ሰምተሻቸው ማታውቂው አይነት ኬዞች ራሱ ይሰማል እና ይሄ ዲቪ ኮሚኒቲ ተሰብስቦ እሱ ጋር ነው የሚሄደው ከዓለም ዙሪያ ማለት ነው። እና የትኛውም አይነት ፕሮብለም ቢገጥማቸው በእርግጠኝነት መናገር የምችለው ብሪት ሳይመን ጋር የሆነ መፍትሄ ይኖራል። ያጋጠመው ሰው ስለሚኖር ምን ነበር የሚለውን እንደ ሪፈረንስ ለመጠቀም ይበጃቸዋልና ትልቅ ሪኮሜንዴሽን ሰጣቸው እሱን ቢከተሉት አሪፍ ነው ብዬ አስባለሁ። መልካም። የዩቱብ ቻናሉን ከስር እናደርግላቸዋለን እንዲመለከቱና ጠቃሚ የምንላቸው ሊንኮችን ኤምባሲውንም ጨምሮ ከስር እናደርግላችኋለን። እንዲሁም የናቲን ሰርቪስ ማግኘት የምትፈልጉ ሊንኩን የዌብሳይታቸውን ከታች እናደርጋለን። በባለሙያ ቢታገዙ የተሻለ ውጤት ይመጣል ብዬ አምናለሁ። አንተስ ምን ትላለህ? አስገዳጅ ነገር የለውም። ነገር ግን ጥንቃቄ፣ የትኛውም አይነት ፎርሞች ሲሞሉ ስጋት ካለው ይቺን ነገር ተጠራጥሬ ምናምን ብሎ በግምት ከመሙላት ባለሙያ ቢሞላላቸው ሰየው ሪሰርች የማድረግ አቅም ካላቸው እና ደግሞ እያንዳንዱን ነገር በደንብ የመረዳት አቅም ዋለኝ ያለ ሰው ብዙ ላይ ያስጨንቀው ይችላል። መልካም። እኔ እንዳልኩት ጥያቄን ጨርሻለሁ። ምናልባት ያላነሳናቸው ትዝ የሚሉ ነገሮች ካሉ መቀጠል ትችላለህ። ነገር ግን መቼም ብዙ ዓመት ደግሞ ከሀገር ርቆ እንደኖረና አሜሪካም ጎረቤቷን እንደሆነ ሰው እንደ እህትም መምከር የምፈልገው ደስ ይላል። አሜሪካ ትልቅ ሀገር ናት። ብዙ ድልም ያለበት ሀገር ነው። በተለይ እንደኛ ገና ታዳጊ ከሚባሉ አይነት ከአፍሪካ ሀገራት ለሚመጡ ሰዎች በተለይ ለወጣቶች በጣም ብዙ የብዙዎች ህልም ሀገር ናት። ነገር ግን ያ እድል ከጤና አንጻር ኢትዮጵያ ከሚኖሩበት ወደ ጎዳና የሚወጡበት መሆን የለበትም። ስለዚህ ከአሁኑ እኔ እንደውም ዲቪ ለመሙላት ገና ስታስቡ ጀምሮ ምንድን ነው ህይወት ከሀገር ወጥቶ መኖር ለእኔ ይሆናል ወይ? ሰው ሁላ ስለሄደ ወይም አሜሪካ ስለተወራላት ሳይሆን ለእኔ ይመጥናሉ ይሄ ነገር፣ አየሩ ይስማማኛል። የቅብጠት ሊመስላችሁ ይችላል፣ ግን አይደለም። ለምን ከመጣም በኋላ ስኬታማ ካልሆነን ትርጉሙ ምንድን ነው? አገር መቀየሩ። ብዙ ሰዎች በዲቪ በተለያየም ነገር መጥተው ህይወታቸው የተበላሸ የተናጋ ብዙ ሰዎች ስላሉ የምትሄዱበትን ሀገር ሁልጊዜ ራሳችንን ዝቅ አድርገን ማሰብ የለብንም። በጣም ይገርማቸዋል። ባላችሁ ህይወት ኢትዮጵያ ውስጥ ምነው እግሬ ባልወጣ የሚሉ ብዙ ሰዎች አሉ። እዚህ መጥተው ውድ አልጋ ላይ ውድ መኪና እየነዱ ውድ አልጋ ላይ እየተኙ ያን የኢትዮጵያን ህይወት እጅግ በጣም ናፍቀው ጠቅልለውም ተመልሰው የሚገቡ አሉ። እና ስደት ለሁሉም ሰው አይደለም እና ይሄንን ቀድማችሁ አስቡበት ለማለት ነው። እንደው ትክክል ነው። ሀገር ሲቀየር አይ ቲንክ የሚቀየረው የሚመስለኝ የሀገሪቱ የገቡበት ሀገር የኢኮኖሚ ግዝፈት ነው በዋነኝነት የሚቀየረው እና
ከዛ ለውጥ ጋር ተያይዞ የሚመጡ አብሮ ለውጦች አሉ። የመስራት አቅም ኖሮት እድሉን ያላገኘ ሰው ሰፊ እድሎች ሊያገኝ ይችላል። ነገር ግን ሰውየውን አይቀይርም። ሀገር ስለተቀየረ ኮምፕሊትሊ አዲስ ሰው ይሆናል ማለት አይደለም። አዲስ ሀገር ስለገባና ብዙዎችም ፐዝልድ የሚሆኑት አዲስ ሀገር ከገቡ በኋላ ለዚህ ነው ወይ የመጣሁት የሚሉበት ብዙ ምክንያቶች አሏቸው እና ይሄ ደግሞ ትልቅ የህይወት ዲሲዥን ነው። እንደ ቪዚተር ወይ እንደ ተማሪ ለአጭር ጊዜ ቆይተው የሚመለሱበት ጉዳይ አይደለም። ህይወትን ጠቅልለው የሚገቡበት ነው እና ከመሄዳቸው በፊት በደንብ ሪሰርች መስራት ከሎኬሽን ሊሆን ይችላል። የት ሎኬሽን፣ ከአየር ጸባዩ ጀምሮ ብዙ ነገሮች እንደ ኢትዮጵያ አይደለም። ከዛ ደግሞ ስራስ ምን አይነት ስራ ነው እየሰራው የምኖረው? አንዳንድ ሰዎች እዚህ የተከበረ ፖዚሽን ላይ ሆኑና ራሳቸውን ሪያጅስ ማድረግ ይጠበቅባቸው ይገባል ከመሄዳቸው በፊት። ካለበለዚያ የማይፈልጉት ወይ የማይመጥናቸው ስራ ላይ ይሰማሩና ዲፕሬሽን ውስጥም ይገባሉ፣ ችግርም ውስጥ ይገባሉ። ስለዚህ ራሳቸውን፣ ትምህርታቸውን፣ የስራ ልምዳቸውን ምን አይነት ስራም ነው የሚጠብቀኝ የሚለው ብለው ራሳቸውን ማዘጋጀት እና በተቻለ አቅም ጎሉ አገር መቀየር መሆን የለበት። አገር መቀየር ብቻ ከሆነ ጎሉ ብዙም ለውጥ አይታይም፣ ምሬት ነው እዛም የሚሆን። ጎሉ መሆን ያለበት ራስንም ጭምር መቀየር ነው እና የተለመዱ ስራዎች አሉ አይደለ? ለእኛ የሚሰጡ ለአበሻ ወይም ለጥቁር ተብሎ የሚሰጡ በቃ ሴትል እዚህ ነው ቦታችሁ ከዚች ከፍ አትሉም ተብለን የምንገባባቸው ቦታዎች አሉ እና የተለመደ ስራ ይሄን ስራ ለመስራት ነው ምናምን ተብሎ ስድብም ይደረጋል። አረ ብዙ ሰዎች ፖቴንሻሉ እያላቸው ነገር ግን ከነሱ ቀድሞ የሄዱ ሰዎች በእንደዚህ አይነት ስራዎች ላይ ሴትል ስላረጉና በደንብ ስለገባቸው ብዙ ጊዜ የሚያስተዋውቋቸው እንደዚህ አይነት ኢንዱስትሪዎችን ነው። ያንን በጥሰው አልፈው ኮምፒተንት ሆነው የተደረሱበት ቦታ ላይ ተምረው እንደ ማንኛውም ሰው ተወዳድረው የተሻለ ደረጃ ለመድረስ አስበው ነው መሄድ ያለባቸው። አንዳንዴ አገር መቀየሩ ብቻ ጎል ከሆነ የተገኘውን ልስራ አይነት አቲቲዩድ ውስጥ ይገባሉ። ህይወትም እየቆየ ሲመጡ ብርቅነቱ ይቀርና ምሬቱ እየጨመረ ይመጣል። እዳው አብሮ ሲጨምርና ሁልጊዜ ለመማር ሁልጊዜ ኮምፒተንት ለመሆን የትም ሀገር ቢሄዱ ተወዳድረው ለማሸነፍ ራሳቸውን አዘጋጅተው ቢሄዱ እመክራለሁ። መልካም። እንደ ቲፕም ቋንቋ ተማሩ ከአሁን ሰዓት ጀምሮ። በተለይ የደረሳችሁ ሰዎች ቋንቋ በጣም ወሳኝነት አለው። አትሊስት ቤዚክ ኮሚኒኬሽን በጣም ወሳኝነት አለው ለማለት ፈልጋለሁ። እንደው ምናልባት የምታውቅ ከሆነ ናቲ በዚህ አጋጣሚ ለምሳሌ ድራይቪንግ ላይሰንስ ይዘው እንደ ዶክመንት ለአንዳንድ ሰው ትልቅ ነገር ነው እና መቀየር ይችላል የኢትዮጵያ ድራይቪንግ ላይሰንስ ወደዛ ይዘው ሲሄዱ ነው። ለኢንተርናሽናል ማድረጉ የሚፈጅባቸውን ጊዜ ከአንዱ ሌቭል ወደ አንደኛው ሌቭል የሚያድጉበትን ጊዜ ያሳጠርላቸዋል እና ለአጭር ጊዜ ደግሞ መንዳት ያስፈቅድላቸዋል። ስለዚህ ዲቪው ከተሳካላቸው በኋላ ቪዛቸውን አግኝተው ሲሄዱ መንጃ ፈቃድ ያላቸው የነበራቸው ሰዎች ከነበሩ ኢንተርናሽናል አስደርጎ መሄድ፣ ነገር ግን አውቶማቲክሊ በሱ እየነዱ ይኖራሉ ማለት አይደለም። የየስቴቱ ህግ ይለያያል። ስለዚህ በስቴታቸው ህግ መሰረት መጀመሪያ የጽሁፍ ፈተና ይኖረዋል። የጽሁፍ ፈተናውን ሲያልፍ ድራይቪንግ ላይሰንስ የመጀመሪያው የፕራክቲካል ቴስት ይኖራቸዋል። እሱን ሲያልፉ ይሰጣቸዋል። እቺ ጋር ጥያቄ የሚሆነ ይመስለኛል ሌቭል አለ። ከኤክስፔሪየንስ ካለው ሰው ጋር ሆነሽ ብቻ እንድትነጂ የሚፈቅዱልሽ የድራይቪንግ ላይሰንስ ታይፖች አሉ። ለኮሜርሻል ምክንያቶች መንዳት ምናል ለታክሲ ወይ ለኡበር ዋቴቨር የማይፈቀዱባቸው የሆነ ኤክስ አማውንት ኦፍ ይርስ እስክትነጂ ድረስ የሚከለክሉ የመንጃ ፍቃድ ታይፖች አሉ። አሜሪካም የተለያየ ስቴቶች የተለያየ አይነት ህጎች ነው ያሏቸው እና ለማረፍ ያሰቡበትን አገር ህግ አይተው ብዙ ጊዜ ግን የኢትዮጵያ መንጃ ፍቃድ ካላቸው ኢንተርናሽናል አስደርገው ኮንሲደር እንዲደረግላቸው ማድረግ ይችላሉ። ያ ማለት ከቢጊነር ሌቭል ወዲያ ወደ ኮምፒተንት ሌቭል የመግባትና መንጃ ፈቃዳቸውን ተጠቅሞ መስራት የሚፈልጉ ሆነ ሊጠቀሙበት ይችላሉ። ሌላውም በጣም ብዙ ኦፖርቹኒቲ ያለ መማር፣ ራስን ማሳደግ ኢምፖርታንት ነው ብዬ አምናለሁ ፐርሰናል። ያ ይቻላል። በምክንያት አይደለም የድሪም ላንድ ወይም ታላቂቷ አሜሪካ የሚባለው። ብዙ ነገሮችን እናነሳለን አሜሪካ እንዲሆነች። አሜሪካ ግን የማይካደው ነገር አሜሪካ አሁንም ግዙፍ ከምትባል ከዓለም አንደኛዋ ሀገር ተብላ የምትጠቀስ ሀገር ናት። አሁንም እድሎች አሉ እንደየሰውየው ነው። ዛሬም ካናዳ መጥቶ በ2 ዓመት የሚቀየር ሰው አለ። 20 ዓመት ተቀምጦ ደግሞ ምንም ያልተቀየረ ሰው አለ። ስለዚህ እንደናንተ ነው የሚወስነው እና ይሄ እድል የደረሳችሁ ሰዎች በቅድሚያ እንኳን ደስ አላችሁ። መጨረሻውን ደግሞ እንዲያሳምርላችሁ ምኞቴን ማስተላለፍ ፈልጋለሁኝ። የደረሳችሁ ሰዎች፣ ጥያቄ ያላችሁ ሰዎች ከስር ኮመንት ላይ
አስቀምጡልን ለማለት ፈልጋለሁ። ምናልባት በጣም ብዙ ከሆነና አስፈላጊ ነው ብለን ካልን ተመልሰን እንመጣለን። ናትሻ ዛሬ የነበረን ቆይታ እጅግ በጣም መልካም ነው። ለብዙዎች እጅግ እንደሚጠቅም ምንም ጥርጣሬ የለኝም። ተመልካቾቻችን በመጨረሻም የምትመኙትን መልካም ነገር ሁሉ እንዲገጥማችሁ ምኞቴ ነው። አብራችሁን እስከዚህ ደቂቃ ስለዘለቃችሁ እጅግ በጣም አድርጌ እያመሰገንኩኝ በሌላ ዝግጅት እስከምንገናኝ ቸር ቆዩ።